ጦርነትን ለማስቆም ጦረኛውን በቋንቋ ማናገር የሰላም መንገድ ነው ብሎ ማመን ጠበንጃው ሲነጠቅ ደግሞ አገዛዙ ይጨፍልቆ ይገባል። ሰላማዊ ትግሉ ሊያግዘውና ሊከላከልለት የሚችል ኃይል ይግድ ያስፈልጋል። ለዛ ነው የታጠቀው ኃይል የሚያስፈልገው። ለዛ ጥይት እየተኮሰ ነው። ዛሬ አዲስ አበባ በጥይት ነው ስትጮህ ነበር። ይሄ በየቦታው የምሰሙት ጮት ዝም ብሎ የሞተር ሳይክል ጮት እንጂ የህዝብ ድምጽ አይደለም። የአብይ አህመድ የጸጥታ መዋቅር ሰኔ 1 ላይ በተመሳሳይ ደም አፍስሷል። ሰላማዊ ትግል ብቻ ያሸንፋል፣ ሰላማዊ ትግል ብቻ ውጤት ያመጣል የሚል ግምገማ በራሱ ትክክል አይደለም። ግፋዊ አገዛዝ ማስቆም ብቻ አይደለም፣ ስለ ጦርነት ማሰብ አይደለም። በኢትዮጵያ ውስጥ እውነተኛ የዲሞክራሲ ሽግግር ሊያዋልድ የሚችለው ብቸኛው ኃይል የአማራው የፖለቲካ ሊቃን አሸንፎ የመጣ ጊዜ ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ እያልኩኝ ዛሬም እንደተለመደው ፕሮግራማችን በአዲስ መልክ ጀምረናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በታላቅ አክብሮት እየጠየቅኩኝ ወደ ፕሮግራማችን እንሄዳለን። ከዛ በፊት ግን ማሳሰቢያ የምንጠይቀው ጽናትን እንደከዚህ በፊቱ ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ከጎናችን እንድትቆሙ ጽናትን በመደገፍ ከጎናችን እንድትቆሙ በታላቅ አክብሮት እንጠይቃለን። ሐሳብ አስተያየት ያላችሁን በጽናት በኩል ሐሳባችሁን ላኩልን፣ አስተያየታችሁን ጻፉልን። ይሄንን ካልኩኝ በዋናነት የዛሬ ፕሮግራማችን ከጦርነት ይቆም ግፋዊ አገዛዝ ያብቃ በሚለው ርዕስ ጉዳይ ላይ ይሆናል። እስቲ በዚህ ጉዳይ ላይ አንዳንድ ሐሳቦችን እንወያይበታለን። እንግዲህ ወደ ዋናው ፕሮግራም ከመግባታችን በፊት ዛሬ በአዲስ አበባ ከባድ ክስተት እንደተፈጸመ እየሰማን ነው። እንግዲህ በጣም የሚያሳዝን ነው። አገር ቤት በየጊዜው ነገሮች እየተለዋወጡ ነው እና በተለይ አዲስ አበባ ስቴዲየም ዛሬ ወላይታ ዲቻ ከሲዳማ ከነማ ጋር የሚያደርጉት እግር ኳስ ጨዋታ በስታዲየም እንዳይታይ የአዲስ አበባ ፖሊስ ኮሚሽን ከልክሏል። እንግዲህ ከዚህ በፊት በደጋጋሚ ጽናት ሚዲያ የምትናገረው ነው። በከተማ ውስጥ ከፍተኛ የሆነ ህዝባዊ ቢተኝነት፣ ህዝባዊ ቁጣ ይነሳል የሚል ፍርሃት ብልጽግናን ስላስደነገጠው የህዝብ የተሰበሰበ ነገር ሁሉ ከዛ ጋር በማያያዝ እንግዲህ ከፍተኛ የሆነ የቁጥጥር አድማሴን አሰፋለሁ የሚል የአፈና መዋቅሩን እየተጠቀመ ነው። አዲስ አበባ ፖሊስ ኮሚሽንም በመግለጫ እንግዲህ ይሄ ጨዋታ በዝግ ስታዲየም እንዲከናወንና የወላይታ ዲቻም የሲዳማ ከነማ ደጋፊዎች ጨዋታውን በቀጥታ ስርጭት ብቻ እንዲከታተሉ በማድረግ መግለጫውን ከሰጠ በኋላ ተቃውሞ ተነስቷል። እነዚህ ልጆች በጣም ረጅም ኪሎ ሜትር አቋርጠው ቡድናቸውን ለመደገፍ ከመጡ በኋላ ግን በአዲስ አበባ ከተማ ውስጥ ያለው ውጥረት ሁልጊዜ የሚያስጨንቀው የብልጽግና አገዛዝ እንግዲህ ስርዓቱንም ስቴዲየም ውስጥም ያሉት ወጣቶች ያው በአገር አቀፍ ያለ የህዝብ ጥያቄዎችንም አንዳንድ ነገሮችም ስለሚያስጨንቀው በተለይ ጨዋታውን ለመከልከል የፈለገበት አንዱ ይሄ ነው። በመንግስት ላይ ተቃውሞ ይነሳብኛል እና በዛ ምክንያት ከፍተኛ ቁጣ ውስጥ ገብተው መከልከላቸውን ባዘነ ስሜት በተሰበረ ስሜት ሰላማዊ የሆነ ተቃውሟቸው ምንም አይነት የገለጹት የለም። እንደውም ሰላማዊ የሆነ የእጅ ምልክት ምን እያሳዩ ነው እየተበተኑ እየወጡ ያሉት። የብልጽግና የጸጥታ መዋቅር ግን ታማኝ ሰራዊቱን በመላክ ጥይት በመተኮስ አሁን እንደሰማነው ከሆነ ይሄንን ቀረጻ እንኳን እያደረግን ባለንበት ሰዓት ሰዎች እንደሞቱ እየሰማን እና ዘግይቶ የደረሰ መረጃ ነው። አሁን እንደውም እየሰማን ያለነው ሰው ሞቷል። የቆሰሉ ሰዎች ቀላል የማይባሉ ሰዎች አይደለም፣ ዘውዲቱ ሆስፒታል እንደገቡ እየሰማን ነው። ስለዚህ የኳስ የሚደግፉ ሰዎች ላይ እንኳን እጃቸውን ያነሱ ሰዎች ላይ ጥይት የሚተኩስ አገዛዝ፣ ሰላማዊ የሆኑ ቁምጣና ማሊያ የለበሱ የኳስ ደጋፊ የሚባል የማህበረሰብ ክፍል እንኳን የብልጽግና እንዴት በምን አይነት መልኩ የሚመለከት አገዛዝ እንደሆነ ማሳያ ጥይት ተኩሶ ነው የገደላቸው። በጣም የሚያሳዝነው ዛሬ ሰኔ 1
1997 በአዲስ አበባ ከምርጫ 97 ጋር በተያያዘ በሰዓቱ የነበረው የህወሓት ኢህአዴግ አገዛዝ የህዝቡን ድምጽ ውጤት በማጭበርበሩ የተነሳ የተማሪዎች አመጽ ተነስቶ ዛሬ ብዙዋን የአዲስ አበባ ወጣት በጥይት የተመታበት ቀን ሰኔ 1 20 ዓመቱ ማለት 2017 20 ዓመቱ እና ሰኔ 1 ዛሬ የወላይታ ዲቻ የሲዳማ ከነማ ወጣቶችን የአብይ አህመድ የጸጥታ መዋቅር ሰኔ 1 ላይ በተመሳሳይ ደም አፍስሷል። 20 ዓመት በኋላ ደም ያፈስሰው ማለት ነው። እና አብይ ጊዜውን ጠብቆ በንጹሃን ወገኖች ላይ ጥይት በመተኮስ ደማቸውን እንዳፈሰሰ ነው እየሰማን ያለነው። እንግዲህ ይሄንን እየመዘገባችሁ መያዝ አሁን በተለይ ወላይታ ዲቻ አካባቢ ያሉ ወጣቶች ወደ አዲስ አበባ ለኳስ ብለው መጥተው ህይወታቸው አልፎ ወደ ቤተሰቦቻቸው መሄድ እንዴት አይነት ስሜት እንደሚሰብር በጣም ከባድ። ስለዚህ አሁን በዚህ ሁኔታ ራሱ አሁን ከተማው ላይ ጥሩ እንዳልሆነ ነው እየሰማን ያለነው። ከፍተኛ ውጥረት አለ። የጊዜ ጉዳይ ነው እንጂ የሚፈነዳ ውጥረት አለ እና ለአዲስ አበባ ህዝብ እንቅስቃሴ ያንን አፈን አቆጣጠራለሁ እያለ የትኛውንም የጸጥታ መዋቅር በመጠቀም የአብይ አገዛዝ ንጹሃንን እየፈጀ እንደሆነ የዛሬው ማሳያ። ምንም አይነት የሰላማዊ ስፔስ የማይፈቅድ የህዝብን ሰላማዊ ተቃውሞ በኃይል ለመጨፍለቅ ምንም የማያመነታ ግን ሁሉ ጊዜ ነጋ ጠባ ግን ስለ ሰላም የሚያውጅ የታጠቁ ኃይሎችን ሰላም ይሻላቸዋል ወደ ሰላም ተመለሱ ምናምን የሚል ግን አገር ቤት ውስጥ ግን ሰላም የሚባል ነገር እንኳን የማይፈቅድ ንጹሃንን የኳስ ደጋፊዎችን የሚጨፈጭፍ ነው። ይሄ ቡድን ነው እንግዲህ ስለ ሰላም የሚያወራ ነጋ ጠባ ሰላም ነን እያለ የሚያወራ ይሄ የጸጥታ መዋቅሩ ሰላም ነኝ ምንም ችግር የለብኝም እያለ የፌደራል ፖሊስ የአዲስ አበባ ፖሊስ ኮሚሽን ንጹሃንን ደግሞ እየገደለ ነው። መሀል ከተማ ላይ ጥይት እየተኮሰ ነው። ዛሬ አዲስ አበባ በጥይት ነው ስትጮህ ነበረች እና ይሄ የብልጽግና መዋቅር ማሳያ እንደሆነ ነው። በጣም ነው የተሰበረ ስሜታችን መግለጽ እንፈልገው። እጅግ አዝነናል። ወላይታ ዲቻም የሲዳማ ከነማ ደጋፊዎች የደረሰባቸው ስብራት ከባድ ነው። እንግዲህ ለሞቱትም ነፍስ ይማር። ይሄ ህዝባዊ ቁጣ የበለጠ ግን እያደገ ነገ ጠዋት ለማይቀረው ህዝባዊ ማዕበል ሁሉም ሰው እየተዘጋጀ እንደሆነ ማሳያ ነው። ከዚህ ውጪ ሌላ ማለት አልችልም። ወደ ቀጣዩ አጀንዳችን እንሄዳለን። እንግዲህ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል እንግዲህ አንዳንድ ፕሮግራሞች አሉ። በእነሱ ጉዳይ ላይ ትንሽ ለመነጋገር ያው በመሪ ደረጃ አዘጋጆቹም በዚህ ደረጃ ያሉ አዘጋጆች የሚያዘጋጁም ሰዎች በተለይ በነልደቱ ዙሪያ ምናምን አብሮነት ምናምን የሚባል ተቋም ይሁን አይዶን ነው እሱ ላይ መረጃ የለኝም። ግን በአቶ ልደቱ አስተባባሪነት ምናምን ነው እንደዚህ አይነት ፕሮግራሞችን እንግዲህ የተለያየ ፖለቲካ አይዲዮሎጂ ምናምን ችግሮች እና አስተላለፎች ካሉት ኃይሎች ጋር በዚህ ጉዳይ ላይ የተቃውሞ በኦንላይን ላይ የተቃውሞ ዘመቻ በሚል እንግዲህ አንዳንድ ፕሮግራሞችን ታዝቤያለሁ ብቻ ሳይሆን ተከታትያለሁ እና በዚህ ፕሮግራም ላይ በዋናነት እየተነሳ ያለው ያው ከዚህ ከጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ የሚል አስተሳሰብ እንዳለው ከፕሮግራሙ አዘጋጆችም ለመረዳት ችያለሁ። የኔ ሐሳብ በመርህ ደረጃ ጦርነት ይቆም የሚለው ምንም ማንም ሰው የሚቀበለው ነው። ሰው እንገዳደል አይደለም።
ምንም ጥያቄ የለውም። ግፋዊ አገዛዝ ያብቃ ትክክል ነው። እሱ የትግላችንም መሰረት ነው። ሰላም ይምጣ ግቡ እሱ ትግሉ የሚያስፈልገው መጨረሻ ላይ ግፋዊ አገዛዙ ከጣልን በኋላ ደግሞ ሰላም ማምጣት። ስለዚህ በመሪ ደረጃ ጥያቄዎቹ የብዙሃኑ ህዝብ ጥያቄ ይሄንን ጥያቄ የኔ ጥያቄ ምንድነው የዝግጅቱ ዓላማ እና በመዳረሻቸው ይሄ ከሆነ ጦርነትን ማስቆም የሚቻለው እንዴት ነው? እሱ መልሱ እሱ ያለው ሰለ እንደኛ ጦርነትን ማስቆም የሚቻለው በምንድን ነው? እንዴት ማስቆም ይቻላል? አብይ አህመድ በኔ ውድቀት ላይ እንጂ ብልጽግና የሚባል ፍርስራሽን አታዩም፣ የሽግግር መንግስት አታስቡ፣ ባለፉት እስከ 2022 እስከ 2030 ምናምን ስልጣን ላይ ያለው እኔ ነኝ፣ ይሄ በየቦታው የምሰሙት ጩኸት ዝም ብሎ የሞተር ሳይክል ጩኸት እንጂ የህዝብ ድምጽ አይደለም ብሎ በንቀት የሚመልስና ህፃንንም አዋቂንም በጅምላ የሚጨፈጭፍ ሰው ከአንዱ ጦርነት ወደ ሌላ ጦርነት የሚሸጋገር ሰው ጦርነት በራሱ የፖሊሲ አቅጣጫ ብቻ ሳይሆን ነፍሱ ራሱ የምትቀጥለው ከጦርነት ጋር በተያያዘ ከደም መፍሰስ ጋር በተያያዘ የሆነ የጨለማ ማህበርተኛ ገዢ ጦርነት ይቆም ስትለው እንዴት ነው የሚቆመው ነው መልሱ። ስልጣን ይለቃል አይለቅም? በሰላማዊ የሆነ የተቃውሞ እንቅስቃሴ በአብይ አገዛዝ ውስጥ ባለፉት 7 ዓመት ውስጥ የመጣበት ታሪክ በሂደት ውጤታማ ነበር አይደለም? ለምን የሚለው እሱ የሚገመገም ስለሆነ ማለት። ሁለተኛ ግፋዊ አገዛዝ ይብቃ የሚለው ትክክል ነው። እንዴት ነው የሚበቃው? አሁን ቅድም ያልነው ነገር አለ። ግጭት ጠማቂ ኃይል አለ፣ የጦርነት ባለቤት አለ፣ የጦርነቱ አያቶላ አለ። ይሄንን ለሰውዬ ለማስወገድ ይሄን ሰውዬ ከቦታው ለማንሳት የግድ የትግል ስልቶች ያስፈልጋሉ። ስለዚህ ግፋዊ አገዛዝን ለማስቆም ወይ በቲክቶክ ወይ በፌስቡክ በምናም ሊቆም አይችልም። መሬት ላይ በሚታይ እንቅስቃሴና የድርጊት ውጤቶች ናቸው። ስለዚህ አገዛዙን ለማስቆም ደግሞ ምን ይሁን? አገዛዙ ከወደቀ በኋላ ደግሞ ሰላም ያስፈልገናል የሚል ጥያቄ ነው። እሱ በጋራ በመሪ ደረጃ ምንስማማበት። ስለዚህ አገዛዙን ለማብቃት የትግል ስልቱ ምንድነው? የትግል ስልት ሁለት ናቸው። አንድ የኃይል የትግል ስልት አለ፣ ሁለት ሰላማዊ የትግል ስልት አለ። ስለዚህ ህዝቡ አሁን ወደ ኃይል ውስጥ የገባው በተለይ በአማራ ክልል ላይ ያለው የትግል ስልት ወደዛ የመጣበት እንድምታው ምንድነው? ሰላማዊ ትግል ሳይሞክር ቀርቶ ነው? አንድ ሰላማዊ ትግል በሂደቱ ላይ ባስከተለበት ውድቀትና መሳለቅ ነው? ሁለት አሟጦ ያልተጠቀመው የትግል ስልት ነበር ወይ? ሶስት የሚለው መተንተን አለበት። እኔ እስከሚገባኝ አማራ ክልል ላይ ሰላማዊ ሰልፍ ብቻ ሳይሆን የሰላማዊ ትግል መሪዎችን ሁሉ በመጠቀም አንዳንዱ በተለይ የስራ ማቆም አድማዎችን በተከታታይ የነጋዴው ማህበረሰብ አድማ፣ የተማሪው፣ የወጣቱ በሰላማዊ ሰልፍ እና በቃ ሲል ሁሉ ነበር እድሜ ልኩን ያሳለፈው በሰላማዊ ሰልፍ። ከዛ ከፍ ያለ የትግል ስልት አልተጠቀመም የሚል መከራከሪያ ከሆነ ከዛ ከፍ ያለ የትግል ስልት እንዳይጠቀም የሊቃኑ ስብስብ ክፍፍልና የሊቃኑ ጎራ የመጣበት የጀርባ ታሪክ ለዛ አልመጠነው። አብዛኛው ህዝቡና አክቲቪስቱ ነው እንደውም ይሄንን ሲያደራጅ ነበር እንጂ የፖለቲካ ድርጅት ምናምን አይደለም። በራሱ እየተበላለ የወደቀ ድርጅት ነው። ስለዚህ ህዝቡ እንደ ህዝብ ሰላማዊ ትግል የሚባለውን ነገር አሟጦ ተጠቅሟል ማለት ነው። አሟጦ የተጠቀመው ህዝብ ደግሞ ተስፋ ሲቆርጥ
መጨረሻ ላይ ገዢዎቹ የሰጡት ምንድነው ስላቅ ነው ሶፍት እንስጣችሁ ነው ያለው ሽመልስ የለቅሶ ፖለቲካ ነው ያለው ኦህዴድ ውሾቹ ይጮዋሉ ግመሎቹ ምናምን የሚል ተራስ ነው ያመጣው በእናብይ ኦህዴድ እንትን ይሄ ነው አማራ ክልል ውስጥ ያለውን ህዝባዊ ቁጣ ህዝባዊ ብሶት አድማዎችን በሙሉ እነሱ የሚያስተላልፉት ምንድነው የለቅሶ ፖለቲካ እነዚህ የለቅሶ ፖለቲካ የሚሉ ሰዎች የበለጠ ህዝቡን ስላንገበገበው እንደውም ከዝምታ ነው የወጣው ከዝምታ የወጣበት ምክንያት ምናልባት የአማራ ህዝብ ነፍጥ ካነሳ ነፍጡ ሊያስከትለው የሚችለው የመጨረሻው ውጤት በአገዛዙ ላይ ብቻ ሳይሆን በአስተሳሰቡ ላይ አገዛዙ በተሸከመው አስተሳሰብ ላይ ሁሉ የሚነሳ ትግል እንደሆነ ገዢዎቹ ጠፍቷቸው አይደለም ግን አማራን ካለበት የጀርባ ታሪክና ቁስለት የተነሳ ቀሚስ የለበሰ ማህበረሰብ አድርጎ የማየት ባለፉ ታሪኮች ብቻ እየዘመረ በዜማና በቅኔ ያዋዛ የሚኖር ካልሆነ ወንድነት የለውም የሚል የወንድነት መፈታተን መንግስትን እመራለሁ የሚሉ ሰዎች በሰበሩን ቦታ ሰብረናቸዋል ምንም አያመጡም ሶፍት እንሰጣቸዋለን የለቅሶ ፖለቲካ እያሉስ የሚቀልዱበት የበለጠ አንገብግቦት ጠበንጃውን ካስቀመጠበት ወልውሎ መጣ አሁን ጠበንጃውን ወልውሎ የመጣው አማራ ስለ ሰላማዊ ትግል ነግረው ነው ወይ ነው አትነግረው ሰላም ስለ ሰላም ብልጽግና የሚናገርበት ሞራል አለ ወይ የለው ወደ ሰላም እና የሰላማዊ ትግል መርሆችን አሟጦ የተጠቀመ ህዝብ የኃይል አማራጭ ማንሳቱ የሚጠበቅና ትክክል ነው ስለዚህ የአማራ ህዝብ የኃይል አማራጭ ውስጥ የገባው በኔ ግምገማ ግጭት ናፋቂ ስለሆነ ሳይሆን ሰላም ስለሚፈልግ ሰላሙ ደግሞ ከሱም አልፎ ለሌሎቹ እንዲተርፍ የሰላም የጠበንጃ ትግል ነው የሰላም መንገድ ነው ራሱ የጠበንጃ ትግሉ ራሱ የሰላም መንገድ ነው ወደ ሰላም የምትሄድበት ነው ወደ ሰላም ለመሄድ ደግሞ አልቅሱ ሶፍት እንሰጣቸዋለን የሚሉ ሰዎች እጅና እግራቸው መመለስ አለበት ምላሳቸው ወደ ውስጥ መሳብ አለበት ሶፍት እንሰጣቸዋለን ያለበት ምላስ ወደ ውስጥ መሳብ አለበት ጦርነት የሚያስቡ አይምሮችና እጆች መሰብሰብ አለባቸው የሚሰበሰቡት ደግሞ በዚሁ መንገድ ነው በጀመረው መንገድ ነው ወንድ አይደለህም ብለው በፈተኑት መንገድ ነው ወንድነቱን ማሳየት ያለበት ማለት ስለዚህ አሁን አገዛዙ ጦርነት ይቁም ሲባል ጦርነት ለማቆም አገዛዙ ፈቃደኛ ካልሆነ ጦርነት ለማስቆም የሚደረገው ትግል ደግሞ የሰላም መንገድ ነው ማለት ነው ግፋዊ አገዛዝ ይቁም ስትለው ግፋዊ አገዛዙን ማስቀጥላለሁ ብሎ ኢንተርኔት የሚዘጋ አገዛዝ ከሆነ ግፋዊን አገዛዝ ለመደምሰስ የሚደረገው ትግል የግፋዊ አገዛዝ የትግል ኢንስትሩመንት መሳሪያ እንደሆነ ደግሞ መቀበል መቻል ማለት ነው ስለዚህ ይሄ ኃይል ደግሞ በውጤት ደረጃ ምን ያመጣል ከተባለ ሰላም ያመጣል የምን ሰላም ዘላቂ ሰላም አንጻራዊ ሰላም አይደለም ዘላቂ ሰላም ደግሞ የሚያመጣው ደግሞ ራሱ ይሄ በጠመንጃ ውስጥ የገባ የኃይል አማራጭ እሱን ብቻ የሚያድን ሳይሆን ሌሎችንም በአሳሰብ ደረጃ ስለሚያድናቸው አገሪቷን ሊያረጋጋ የሚችል የፖለቲካ የንድፈ ሐሳብ ትንተና ስላለ ከራሱ አልፎ ለሌሎችም ህዝቦች የሚተርፍ የነጻነት ክብር ስላለው ማለት ነው በእርግጠኝነት ጨፍላቂ ስላልሆነ እኔ በኢትዮጵያ ውስጥ ምናልባት የአማራ ትግል አሸንፎ እንደሚመጣ 100% ከማምነው ነገር ሁሉ ይሄ ነው አሸንፎ የመምጣት እድሉ
በህይወት ዘመናችን በጣም በአጭር ጊዜ ውስጥ የምናየው የመምጣት እድሉ ሰፊ ነው። ምናልባትም ከአማራው ደግሞ እውነቴን ነው የምናገረው እኔ ምናልባት ተመዝግቦ ይቀመጥልኝ የአማራው ትግል አሸንፎ ሲመጣ ዘላቂ ሰላም ብቻ አይደለም ግፋዊ አገዛዝ ማስቆም ብቻ አይደለም ጦርነትን ስለ ጦርነት ማሰብ አይደለም በኢትዮጵያ ውስጥ እውነተኛ የዲሞክራሲ ሽግግር ሊያዋልድ የሚችለው ብቸኛው ኃይል የአማራው የፖለቲካ ሊቃን አሸንፎ የመጣ ጊዜ ነው። ይሄ ተመዝግቦ ይታይ ሌሎቹ ያልቻሉት ጦርነትን ማስቆም ያልቻሉት ግፋዊ አገዛዝን ማስቆም ያልቻሉት እውነተኛ ዲሞክራሲ ስርዓትን ማዋለድ ያልቻሉት ሌሎቹ አማራው አሳክቶ ያሳያቸዋል። የዲሞክራሲ አባት ሆኖ አማራው ያዋልደዋል። ያ ነው ትንሳኤው ያ ነው ሞቱ ብቻ አይደለም በውጤት ደረጃ የሚያሸጋግረው ዘላቂ ሰላም ዘላቂ የሆነ የፖለቲካ ሽግግር አማራው ሊያሳካው እንደሚችል እኔ ከመቶ በላይ እምነቴ ያሳካዋል። ትንሳኤው እዛ ላይ የማዕዘን ድንጋዩ እዛ ላይ። ስለዚህ የአማራው ትግል አንድነቱን ማስጠበቁ ብቻ አይደለም የራሱን ጥቅም ማስጠበቅ ብቻ አይደለም የሌላውን ህዝብ ጥቅም ሊያስጠብቅ የሚችል የፖለቲካ መደላደል ሊያሳካው የሚችለው የብልጽግና የወንጌል ሰራዊት አይደለም የኢህአዴግም ሰራዊት አልነበረም። የአማራው ኃይል ግን ይሄንን የማዕዘን ድንጋይ በህዝቦች መሃል ይተክለዋል። በዛ ትኖራለህ። ዛሬ ስገል የነበርከው ምናምን ሁሉ በዛ አሳሰብ ውስጥ በዛ የፖለቲካ ምህዳር ውስጥ አንተ ያጠበብከውን ስፔስ ሁሉ አስፍቶ ይሰጣል። ተዋኝበታል በደሙ በመስዋዕትነቱ እና ይሄንን ሊያመጣ የሚችለው የአማራ ሊቃን ነው የአማራ ትግል ነው ብዬ ማመን ብቻ አይደለም ከማመን በላይ ሌላ ነገር ቢኖር በዛ ደረጃ ላይ እገኛለሁ። ስለዚህ የአማራው ትግል በራሱ የጠመንጃው ትግል የሰላም ትግል ነው። ስለዚህ ጦርነት ይቁም የሚሉ ኃይሎች በመሪ ደረጃ ትክክል ነው ብለን ብንቀበልም ጦርነት ለማስቆም ግን ሙሉ ኃላፊነት ያለበት አገዛዝ ጦርነትን ለማስቆም ስለማይፈልግ ጦርነትን ለማስቆም ጦረኛውን በቋንቋ ማናገር የሰላም መንገድ ነው ብሎ ማመን ያስፈልጋል። እንደውም ይህንን ኃይል ተሰባስበን ማገዝ አለብን። ወደ አንድ እንዲመጣ እናግዘው በአስተሳሰብ አንድ እንዲሆን እናግዘው እዛም እዚህም የተበታተነውን ኃይል ወደ ሰብሰብ አድርገን አንድ ኃይል እንፍጠር ከሌሎች ሰዎች ጋር ወይም ከሌላ በመሪ ደረጃ የማይስማማ የፖለቲካ አስተሳሰብ ያለፈ ቁስሉና ታሪኩን ቁጭ አድርጎ የበደል ታሪኩን ቁጭ አድርጎ እንዴት ነው ወደ መሃል ሊመጣ የሚችል የሚለው ላይ ተጨንቆ መስራቱ የበለጠ ውጤት አያመጣም ወይ የሚል ጥያቄ ስላለ እኔ አቶ ልደቱ ነው እንግዲህ በዋናነት አብሮነትን ያስተባበረ ያለው እኔ በዚህ ላይ ምንም አይነት ኮሜንት የለኝም። ግን ልደቱ በንግግሮቹ በሚሰጣቸው ኢንተርቪዎች ላይ ሁለት የተለያየ ነገሮችን ሲናገር ብዙ ጊዜ ሰማሁ። አንደኛ ለውጥ የሚመጣው በሰላማዊ ትግል ነው የሚል አቋም ነው። በኃይል እንኳን ለውጥ ቢመጣ እንኳን በውጤት ደረጃ እውነተኛ ለውጥ አይመጣም የሚል ግምገማ አለ። በአማራ በኩል ያለውን የፋኖ ትግል አይደግፍም አይቃወምም። በሰላማዊ ትግል እንደሚያምን ብቻ ነው አቶ ልደቱ የሚናገረው። በሌላ በኩል ደግሞ ከአማራው የነፍጥ ትግል ጋር በተያያዘ በተለይ የኛ ሐሳቦች ተሸፍኗል ጽንፍ በረገጠውና በዚህ ጠበንጃ በያዘው ኃይል የኛ ሐሳቦች ተሸፍኗል። ስለዚህ ሰላማዊ መድረኩን ማድረግ አልቻልንም። አሁን የሰላማዊ ታጋይ ውስጥ አንደመጥም የሚል ደግሞ ወቀሳ ሲያቀርብ ደግሞ ሰማል። ይሄ በተዘዋሪነት የትግሉንም
ያው በተወሰነ መልኩ አለመቀበል ነው መብት ነው የፖለቲካ አስተሳሰብ ግን ትግሉን የማይቀበል ሰው በዚህ ደረጃ ለውጥ አይመጣም ብለህ ካመንክ ኦኬ ያማራው ማህበረሰብ ተገድጄ ነው ወደዚህ የገባሁት ስለዚህ ተገድጄ የገባሁበት ትግል ላይ ደግሞ አገዛዙ ሰላማዊ የሆኑ ትግሎችና የሰላማዊ መድረኮችን ሁሉ በዘጋበት ሁኔታ ጦርነት ለማስቆም የሚያስችለው ቅድመ ሁኔታ ምንድነው አይ መሳሪያን አስቀምጥና በቃ ሰላማዊ ትግል ነው የሚያስችለው ምናምን የሚለው ትርክቱ በራሱ ይሄ የፖለቲካ ናሬቲቭ መፍጠሩ በራሱ የበለጠ ትግሉን ማዳከም አይሆንም ወይ ትግል ማዳከም እና ይሄ ማህበረሰብ ደግሞ ጠበንጃውን ከተነጠቀ ተስፋ ከቆረጠ ጠበንጃውን ይነጠቃል ጠበንጃው ሲነጠቅ ደግሞ አገዛዙ ይጨፍልቆ ይገድለዋል ስለዚህ የሚፈጠሩ ናሬቲቮች በራሱ ይሄ እንደዚህ አይነት ነገሮች ምናምን ከሱ ይልቅ ማህበረሰቡን ማጠናከር አይሻልም ወደ አንድ እንዲመጣ መሰብሰብ አይሻልም ምክንያቱም አገዛዙ ለሰላም ዝግጁ ካልሆነ ሰላም እንዲመጣ በሚደረግበት የትግል ስልት ላይ በአንጻራዊነት ከልዩነቱ ጋር በተያያዘም ራሱ መስራቱ የተሻለ አይደለም የሚለው ጥያቄ ስላለኝ በሌላ በኩል ጦርነቱን ለማስቆም እንደዚህ የተሰባሰበ ህብረት ያስፈልጋል የሚል ሎጂክ ይነሳል እንደዚህ ሰብሰብ ብለን ምናምን ኦኬ እሺ መሰባሰቡ ጥሩ ነው ግን በምን መሪዎች ላይ ነው የምንሰባሰበው ኦኬ ጦርነት ይቆም ግፋ አገዛዝም ማብቃት አለበት ትክክል ነው ግን በየትኛው መሪዎቹ ላይ እነዚህ መሪዎች የተቀመጡ መሪዎች አሉ ኦኬ በሱ ላይ ተስማማን በውጤት ደረጃ ነገ ጠዋት ምንድነው በውጤት ደረጃ ስሜው የተለያየ አስተሳሰብ ስላለ ማለት ነው የተለያየ ደበላለቀ ሐሳብ አለ የተለያየ ደበላለቀ ሐሳብ አለ ለምሳሌ አሁን ከብልጽግና ጋር የስትራቴጂ ጉዳይ ሳይሆን የታክቲክ ጉዳይ ላይ ልዩነት ያላቸው ኃይሎች አሉ አዲስ አበባ የኦሮሞ ነሽ በሚለው ጉዳይ ላይ የሚስማማ ተቃዋሚ አለ ትክክል ነው ብሎ የሚያምን አለ ብልጽግናም ትክክል ነው ብሎ ያምን በአፈጻጸም ደረጃ ግን ያኮረፉ ሰዎች አሉ በስትራቴጂ ጉዳይ ላይ ግን ልዩነት የላቸው ጦርነት ይቆም ስትል ከዚህ ኃይል ጋር ተሰባስበህ በመርህ ደረጃ እንዴት ያገናኛል ነው እሱኮ በተዘዋዋሪም እኮ የጦርነቱ አካል ነው እና እንዴት ነው የምትቆመው የሚለው ሊሰመርበት ስለሚገባ ማለት ነው እሱ ራሱ እለች ምንድነው አንድነት ሊያስፈጥረው የሚችለው መሪዎቹ በምንድነው አንዳንድ ሰዎች እንደው ህገ መንግስቱ ይከበር ምናምን የሚሉ ሰዎች አሉ ህገ መንግስቱ ነው ችግሩ አልተከበረም ህገ መንግስቱ ትግል እኮ ያመጣው እኮ ህገ መንግስቱ ራሱ የጭቆና መሳሪያ ነው ይሄን ህገ መንግስት ደግሞ ዳፍረስ ብሎ ደግሞ ይታገላል ስለዚህ ህገ መንግስት ለማስቀጠል የሚታገል አማራ የለም ካለ እሱ ምላሱም እጁም የሚቆረጥ አማራ ነው ስርዓታዊ ለውጥ ያመጣል ሲባል በአስተሳሰብ ደረጃ ስር ነቀል ለውጥ ያመጣል ትግል ስለዚህ አንዳንድ ሰዎች ደግሞ የህገ መንግስት ጥያቄ ያላቸው ሰዎች አሉ ይከበርልን የሚሉ ሰዎች አሉ እና በመርህ ደረጃ በአፈጻጸም ደረጃ እንዴት ነው አንድነት የሚፈጠረው የሚለው ጥያቄ ስላለኝ ሌላው ሰላማዊ ቢተኝነት ያስፈልጋል የሚል ይሄው ስብስብ የሚያነሳው ሐሳብ አለ ትክክል ነው ሰላማዊ ቢተኝነት የጊዜ ጉዳይ ነው መጀመሪያ አይቀርም ግን ሰላማዊ ቢተኝነት ለማስጀመር 3 ኤሌመንቶች ያስፈልጉታል እኔ እስከሚገባኝ በትግል ውስጥ ያለፍኩ ሰው ስለሆንኩኝ ማለት ነው አንደኛው ለሰላማዊ ቢተኝነት ዋነኛው ኤሌመንት የሊቃኑ መሰባሰብ ኦኬ እሺ የሊቃኑ መሰባሰብ ብቻ ሳይሆን በመርህ በውጤትም ደረጃ ተመሳሳይ የሆነ ግብ ሲኖረው ለምሳሌ አሁን አንዳንድ በዚህ ስብስብ ውስጥ ያሉ ሰዎች ትላንት የምናውቃቸው አክቲቪዝም እንቅስቃሴ በመጠቀም የተደራጀውን መዋቅር በማንቀሳቀስ በውጤት ደረጃ ውጤት ያመጣው ያ የመጣው ምንድነው ተመሳሳይ የሆነ ግብና መዳረሻ ስለተፈጠረ በአሳሰብ ደረጃ
ስለዚህ የልሂቃን ያስተሳሰብ ደረጃ አንድነት ያስፈልገዋል ስብስብ ያስፈልገዋል በመሪ ደረጃ መዳረሻና ግብ ያለው ማለት ነው ሁለተኛው አደረጃጀት የትኛውን አደረጃጀት ነው የሚጠቀመው አደረጃጀት በጣም ወሳኝ የሀገር ቤት አደረጃጀት የውጭ አደረጃጀት የሀገር ቤት አደረጃጀት ደግሞ ሲጠቀም ደግሞ ሀገር ቤት ውስጥ ያለው አደረጃጀት በምን አይነት ፕላትፎርም ላይ ይገኛል አሁን ያለው የተቋም ስብስብ የምናምን ስብስብ በመዋቅር ደረጃ እንዴት ነው የሚለው መታየት መዋቅራዊ ሴሎች አለው ወይ ለዛ ዝግጅቶች አሉ ወይ የሚለው እሱ መታየት ስለዚህ አደረጃጀቱ በሁለተኛ ጉዳይ ምን ነው በሶስተኛ ጉዳይ ግን ምን ነው ግን የጋራ ኮዝ ያስፈልጋል ኮዙ ምንድነው ጥያቄዎቹ ለትግሉ የሚያሰባስበው ጥያቄ ምንድነው ህይወት ሊከፍልበት የሚችልበት ጥያቄ ምንድነው ወደ ህዝባዊ ቢተኝነት ውስጥ ሊያስገባኝ የሚችለው ጥያቄ ምንድነው ፖለቲካዊ ጥያቄ ኢኮኖሚካል ጥያቄዎቹ ምናምን ምንድናቸው የሚል የትንተና ንድፈ ሐሳቦች ያስፈልጉታል ይሄንን ነገር ማምጣት ያስፈልጋል ይሄ ነገር ደግሞ ሲመጣ ደግሞ በራሱ ብቻውን ደግሞ ይቆማል የሚል እምነት የለኝም አሁን አቶ ልደቱ ብዙ ጊዜ የሚያስበው በሰላማዊ ትግል ለውጥ ማምጣት ይቻላል ብሎ ማመን ይችላል ያምናል ብዙ ጊዜ ያሰማዋል እኔ ደግሞ በሰላማዊ ትግል ብቻውን ለውጥ ማምጣት ይቻላል ብያለሁ አላምንም የንድፈ ሐሳብ ትንተና ማቅረብ ስለሚቻል ማለት ነው ምክንያቱም አብይ አህመድ በሰላማዊ ትግል በውስጥ ትግል ብቻ ለውጥ እንዳይመጣ የተለያየ የኮንስፓይረሲ ፖለቲካ ተጠቅሟል ያንን ደግሞ ተቋማዊና ስርዓታዊ መልክ አስይዞታል ለምሳሌ አዲስ አበባ ላይ ቁጭ ብሎ አብይ ወይ ቲቪ መስኮት ላይ ቁጭ ብሎ የኢትዮጵያ ህዝብ ይያለ በካሜራ ፊት ይናገራል ወለጋና ባሌ ላይ ግን የሚቀሰቅሰው ሌላ ይሄ መንግስት የኦሮሞ መንግስት ነው የሚል የኦሮሞ ማህበረሰብ ቅስቀሳ በስፋት ሰርቶበታል እሱ ብቻ ሳይሆን በዛ ቅኝት ውስጥም በዛ አስተሳሰብ ውስጥም ነው ያብለው የሚያስቡ ጥቂት የማይባል የከተማ ሰራዊት ፈጥሮ ስለዚህ አብይ አህመድ በዋናነት ከብሔር ማንነቱ ጋር ተጣብቆ እኔንም እኮ የማይፈልጉኝ ከዚህ ስለመጣው ነው ምናምን ብሎ የብሔረሰባዊ ግጭት ለማስነሳት የሚፈልገው ኤሌመንቶች አሉ አንዱ እሱ ሁለተኛ ሃይማኖታዊ የሆነ አይዲዮሎጂ አለው ሙሉ ወንጌል ሲሄድ አብይ አህመድ ከናንተ የወጣው ለኮ ትላንት ፓስተር ነበርኩ ምናምን ብሎ የሚናገረው ነገር አለ መስጊድ ሲገባ ደግሞ ሼህ ሆኖ ይመጣል እንደውም ሶላትም አሰግድ ነበር ምናምን ብሎ ይነግራቸዋል ስለዚህ ሃይማኖታዊ ኤሌመንት አለ እነዚህ አስተሳሰቦች ደግሞ በስቴት ማሽኑ ላይ መዋቅራዊ መልክ ይዘዋል በየተቋሙ በየጸጥታ ቃሉ ነው ስለዚህ አብይን በሰላማዊ ትግል የሚሆን በመናምን እንደዚህ ህዝባዊ ቢተኝነት በሚደረግ የለውጥ እንቅስቃሴ ላይ እነዚህ ማህበረሰብ ውስጥ የሚያሉ ኃይሎች እንደ ስጋት ስለሚያዩ የተቃውሞ እንቅስቃሴ ህዝባዊ መሰረት እንዳይኖረው በከፍተኛ የማጨናገፍ ስራ ይሰራል የመጠራጠር ስራ ይሰራል ስለዚህ ብቻውን በራሱ ሰላማዊ ትግል ውጤት ያመጣል ሰላማዊ ትግሉ ሊያግዘውና ሊከላከልለት የሚችል ኃይል የግድ ያስፈልጋል ለዛ ነው የታጠቀው ኃይል የሚያስፈልገው ለዛ ነው ስለዚህ ሌላው አካባቢ ላይ ያለው ኃይል በተለይ የማል ሀገሩ ህዝብ ተሰባስቦ ወደ ህዝባዊ ቢተኝነት የመግባት እድሉ በኔ ግምገማ ሰፊ ነው እሱ አጭር ጊዜ ምናየው ማንንም ሳያደራጀው ተደራጅቶ የተቀመጠ የከተማ ህዝብ ቀላል ቁጥር አይደለም ይሄኛው ኃይል ለገጠዋት ወደ ህዝባዊ እምቢተኝነት ሊያመራ እንደሚችል ግልጽ ነው የማንንም ድጋፍና ቅስቀሳ ሳያስፈልገው
ግን ወደዛ ሲገባ ግን በራሱ ጉልበት ብቻ አይደለም ለውጥ የሚያመጣው የሚያግዙ ኃይል ያስፈልጋል ምክንያቱም ያ የታጠቀው ኃይል ደግሞ ከፊት ከኋላም ጉልበት ሊሆነዋል ስርዓቱ በኃይል ጨፈልቃለሁ ብሎ በሚያስብበት ሰዓት ላይ ድንገታዊ የሆነ ከበባ ውስጥ ነው የሚገባው ስለዚህ የመሃል ሀገሩን ህዝብ ሌላውም ቢሆን በሰላማዊ ትግል የሚታገለው ኃይል የግድ ቫንጋርድ ያስፈልጋል ይሄ ደግሞ የታጠቀው ኃይል ነው ጠበንጃ ያዘው ኃይል ስለዚህ የሰላማዊ ትግል የሚባለው በራሱ የአብይን አገዛዝ ለመንቀል ጉልበቱን እንዳያዳክመው ኃይሉን እንዳያዳክመው ጠበንጃ ያዘው ኃይል ራሱ ወሳኝ ኃይል የበለጠ ልብ የሚሰጠው ድፍረት የሚሰጠው ተስፋ የሚሰጠው ኃይል ስለሆነ ማለት ተመጋጋቢ የሆነ ኃይል ስለሆነ ማለት ስለዚህ ጦርነት ይቁም ሲባል ሰላማዊ ትግል ብቻ ያሸንፋል ሰላማዊ ትግል ብቻ ውጤት ያመጣል የሚል ግምገማ በራሱ ትክክል አይደለም የበለጠ ሰላማዊ ትግሉን እንደውም የበለጠ ማዳከም 97 ላይ የተፈጠረው አደጋ አይተናል ህዝቡ ተነሳሳ ምናምን ነገር ምናምን መጨረሻ ላይ መሪው ግን ምንድነው ያለው የፖለቲካ ሊቃኑ ምንድነው ወደ የቤቱ ነው የገባው ያኔ ግን ከኋላው ደጀን ቢኖረው የኃይል ቢኖረው ኖሮ ግን ያ እንቅስቃሴ በቀላሉ አይሰበርም ነበር ስለዚህ ያንን ታሪክ ወደ ኋላ ማየት የግድ ያስፈልጋል ብዬ ስለማስብ ነው ዛሬ በዋናነት የተወያየሁበት በዚህ በጦርነት ይቁም ግፋ አገዛዝ ያብቃ ሰላም ይምጣ የሚለው በመርህ ደረጃ ሊቀበላለሁ እኔ እሱ ላይ ኮሜንት የለኝም ይሄ እንዲመጣ ግን የብልጽግና አገዛዝ እንቅፋት ነው የብልጽግና አገዛዝ እንቅፋት በሆነበት አውድ ላይ የፖለቲካ አውድ ላይ ይሄን ሁሉ የትግል ስልት ተጠቅመው ወደ ጦርነት ውስጥ እንዲገባ ያስገደደው የማህበረሰብ ክፍል በራሱ እነዚህ መርሆችን ለማስጠበቅ እንደሆነ ሊሰምርበት ይገባል ጦርነትን ስለፈለገው ሳይሆን ለማስቆም የሚያደርገው ትግል ነው የጭቆና አገዛዝ ስለፈለገ ሳይሆን ግፋው የሆነውን አገዛዝ ለማስቆም የግድ ስለሆነ ነው ሰላም አላመጣም ያለ አገዛዝ ስላለ ወደ ሰላም ለመሄድ የሚያደርገው የሰላም መንገድ ነው ፍኖተ ሰላም ፍኖተ ሰላም ያው ፍኖት ምለው ያው የግዕዝ ቋንቋ ነው ቀጥተኛ ቃሉ መንገድ ነውና የሰላም መንገድ ነው የሚለው ሊሰመርበት ይገባል የሚለው በዚህ ጉዳይ ላይ ምናልባት አዳዲስ ሐሳቦች ካሉ በሚቀጥለው ፕሮግራም መጣበታለሁ የዛሬ ፕሮግራም የጽናት ሚዲያ ስለተከታተላችሁን ከልብ አመሰግናለሁ ጽናትን ላይክ ሼር ሰብስክራይብ በማድረግ ሌሎችን በማጋራት ጽናትን ደግፉ ሐሳብ ስጡ አስተያየት ስጡ ጽናትን ደግፉ የተለያዩ ወገኖች የተለያየ ድጋፍ የሚያደርጉትን ከልብ እናመሰግናለን ሌሎቻችሁም ይሄንን አራ በመከተል ጽናትን አጠናክራለሁ የዛሬ ፕሮግራም በዚያ በቃው